ፕሮፌሰር በጣም አመሰግናለሁ እንግዲህ ስለሆነ ጥሬንም ስለተቀበሉ ለቃለ መጠይቅ ግን ከዚህ ከቢሮ አውጡም ምን ነው በሰላም ነው ወይ እዚቹ ነው አይ በሰላም ነው አንዳንድ ጊዜ ቃለ ምልልስም እንዳይበዛብኝ ነው እንጂ ሌላ ምንም ችግር የለብኝ ከመጣችሁ ካልሆነ ይቅር ነው እሺ በድጋሚ በተመልካቾች ስም በኤልቲቪ ስም ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በጣም አድርጌ አመሰግናለሁ እንግዲህ እርሶን አንዳንድ ሰዎች ፖለቲከኞች ሲያነሱ እንደ ፖለቲካ ጥሩ ተንባይ አድርገው ያስቀምጣሉ እርሶን ፕሮፌሰር መራራ ይታያቸዋል ጥሩ አድርገው ማየት ይችላሉ ነገሮች ሳይፈጠሩ ቀድመው ተንበየው ማስቀመጥ ይችላሉ ይላሉ እስቲ ወደ በ2008 ዓመተ ምህረት ወደ አሳተሙት መጻፎት ነው በቀጥታ ሄደው ኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች ተብሎ በተሰየመ መጻፎ ላይ የሀገራችን ፖለቲካ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ ከመንታ መንገድ ላይ እንደሚገኝ በስፋት ዳሰውበታል። እንደ ፖለቲካ ሳይንቲስትነት ወርሶ ፖለቲካውን እንደመመርመሩና ጠልቀው ለብዙ ዘመን እንደማወቁ ሀገራችን በተደጋጋሚ ያለፈችበትን የመንታ መንገዶች የኢትዮጵያ የተማሪዎች ንቅናቄ የአጼው መንግስት መውረድ የደርግና የሜሶን የኢሃፓን የሶስትዮሽ ፍጥጫ በ1997 ምርጫና ሌሎች ምሳሌዎችን በዝርዝር ተመልክተው የነዚህ የመንታ መንገዶች የፖለቲካ ጊዜያዊ አሸናፊ ቡድኖች ከመወለዳቸው በቀር ዘላቂ ድል አሸናፊዎቹም ሆነ ለሀገሪቱ መሰረታዊ ለውጥ አላመጡም ብለዋል። በእርሶ እይታ ዛሬም ጊዜያዊ አሸናፊ ቡድኖች ተፈጥረዋል ብለው ያምናሉ? ከ3 ዓመት በፊት ያስቀመጡት የመንታ መንገድስ እንደ ሀገር እንዴት ያለፍነው ነው ብለው ካስቀመጡልኝ ይሄንን በዝርዝር መጻፎት ላይ ስለተነበዩበትና ተፈጥሮም የተገኘ ስለሆነ ነው እሱን እንዳሰውስቲ በኩ ያው እንግዲህ እዛ መጽሐፍ ላይም በዝርዝር ለማስቀመጥ እንደሞከርኩኝ በአብዛኛው የኢትዮጵያ ልሂቃን የፖለቲካ ልሂቃን በተለይ ላለፉት 50 ዓመታት አንድ ትልቅ ፈተና ወይም የታሪክ ፈተና የምንለውን ማለፍ አቅቶን ያው እንዳልሽው ምናልባት ለምሳሌ በደርግ ጊዜም ቢሆን የመጀመሪያ አካባቢ የኢሃፓ ዘመን የሜሶን ዘመን የሰደድ ዘመን እያልን ከፍልን እንችላለን የደርጉም ከዛ በኋላ ደርግ ጠቅልሎ በአሸናፊነት ወጣዋለ የደርግ አሸናፊነትም ያው በድንቁርና አንድ ትውልድ መጨፍጨፍ ካልሆነ በስተቀር ከኔ በላይ አሉ የሚላቸውን አእምሮዎችን ከማራገፍ ከመጨፍለቅ በስተቀር ለሀገሪቷ ሰላም አላመጣም ዘላቂ ሰላምና መረጋጋት አላመጣም ተፈጥሮን ቁጥጥር ስናደርጋለን ሁሉ ነበር እሱንም አላመጣም የሀገር አንድነትን ከማንም በላይ ወዳለው ጠብቃለሁ ብሎ ያው እንደሚታወቁት ኤርትራ ሸኝቶ ነው ደርግ አጥፍቶ የመጥፋት ፖለቲካ የተጫወተው ከዛ በኋላ እንግዲህ ኢህአዴግ መጣ በጊዜያዊነት ድል አገኘ ላለፉት 27 ዓመታት አሁን ሁላችሁም እንደምናውቀው የኢትዮጵያ ህዝብን ሲያምስ ኖረ መጨረሻ ላይ ራሱ ደግሞ መታመስ ውስጥ ገባ እነዛ ነገሮች እንግዲህ የፖለቲካ ውጣ ውረዶችን ከታሪክ አንፃር መገምገም ሲሞከር መሰረታዊ የሆነ ከስልጣን ጠባብ ከስልጣን ፍላጎትና የስልጣን ምኞት በወጣ መልኩ የኢትዮጵያ ልሂቃን የሚባሉ ከሁሉም ማህበረሰቦች የወጡ በተለይም ከትላልቅ ማህበረሰቦች የወጡት ቁጭ ብሎ መፍታት አልቻሉም የሀገሪቷንም የራሳቸውንም
ፖለቲካ ዝም ብሎ የራሳቸውን ህልም ይዞ ከመጋለብ ባለፈ ብዙ ነገር መስራት አልተቻለም። አሁንም ከመላ ጎደል ያው ከአንድ ዓመት በላይ ብዙ ተስፋ የሚሰጡ ለምሳሌ የፖለቲካ እስረኞች መፈታት፣ የፖለቲካ ምህዳር መስፋት፣ ጠቅላይ ሚኒስቴሩ ካለፈው ጠቅላይ ሚኒስቴሮች በተለየ መንገድ ተቃዋሚዎችን ማነጋገሩም ህዝቡንም ማነጋገሩም አንዳንድ ህጎች እንዲሻሻሉ የማድረጉ እነዚህ ነገሮች እየተደረጉ ነው። እንደዛም ሆኖ ግን መሰረታዊ ለውጥ የምንለው የኢትዮጵያ ህዝብ ነፃ ወጥቶ በራሱ የፈለጋቸው መሪዎች የመምረጥም በተለይም ይወለዳል ብለን የምንጠብቀው ዲሞክራሲያዊ ስርዓቱ ተወልዶ እያየን አይደለም። ምናልባት ወደዛ አንዳንድ የመሸጋገሪያ እርምጃዎች ተወስደዋል። አሁንም ቢሆን እጅግ በጣም አደገኛ የሆነ ማንታ መንገድ ላይ ነን። አሁንም የኢትዮጵያ ልሂቃን ያው የራሳቸውን ህልም ይዞ ያንን ስራ ላይ ለማዋል ሩጫቸውን አላቆሙም። በተለይም መሰረታዊ በሆነ መንገድ የጋራ አጀንዳ ይሄን ሀገር በዚህ መንገድ እንለውጣታለን፣ ነገ ተነገ ወዲያ የዛሬ ዓመት የዛሬ 20-30 ዓመት ለሚቀጥለው ትውልድ እዚህ ቦታ እናደርሳታለን የሚለው በተለይ አሁን ፍኖተ ካርታ የሚባለው ተቀምጦ በዛ ላይ ተስማምቶ ልዩነቶቻቸውን አቻችሎ ተስማምቶ ማለት አንድ ይሁኑ ማለት አለ። መሰረታዊ በሆኑ ጉዳዮች የዚህ ሀገር ህልውናና ዕጣ ፈንታ ምን ትደረግ ሀገሪቷ በሙሉ ላይ ስምምነት አሁንም አልተደረሰም። ያ ሁሉም በራሱ ህልም የሚችለውን ያህል ወደፊት እየገፋ ነው። ያው ዞሮ እንግዲህ የማን ህልም ጥሩ ነው የማን ህልም መጥፎ ነው የሚለው ውስጥ ብዙ ጊዜ እዛ መጽሐፌ ውስጥ እንዳስቀምጥኩኝ ወደ ቡዳ ፖለቲካችን እንገባለን። ማን ነው ቡዳው? እዚህ ውስጥ በኢትዮጵያ ፖለቲካ ውስጥ ላለፉት 50 ዓመታት የቡዳ ፖለቲካ ሲጫወቱ የነበሩ ሰዎች እነማን ናቸው? በግለሰብ ደረጃ በፖለቲካ ኃይሎች ደረጃ እነማን ናቸው? የሚሉ ነገሮች ለሁሉም በሚሆን መንገድ መመለስ ስለማይቻል ግን ከዛ መውጣት አልቻልንም። አሁንም ቢሆን ተስፋ የሚሰጡ ነገሮች አሉ። ያንን ተስፋ ሰንቀን ህዝባችንን ማደራጀቱን መብት ለማስከበሩን ትግሉን ቀጥለናል። ነገር ግን የሚቀሩ መሰረታዊ ጉዳዮች ናቸው የሚሉ አሁንም ቢሆን ያላለፍናቸው የታሪክ ፈተናዎች አሉ። አሁንም እንግዲህ አገሪቱ መስቀለኛ መንገድ ላይ ናት ብለው ነው እርሶ የሚያምኑት? ልክ እንደ ከዚህ ቀደሙ ማለት ነው። ተስፋ የሚሰጡ ነገሮች አሉ በተሻለ ሁኔታ ማለት ነው። ከትናንትናችን ጋር ሲናወዳደር ቅድም ብያለሁ። መስቀለኛ ለማለት የፍኖተ ካርታን ሀሳብ ብቻ ነው የሚያነሱት ፕሮፌሰር? አይደለም። መሰረታዊ የሆነ ፖለቲካችን ወዴት ይሄድ፣ እንዴት ይሄድ፣ ምን እናደርገው የሚለው ላይ በተለይ ወሳኝ ሚና ሊጫወቱ የሚችሉ ሰፊ የህዝብ ድጋፍ ያላቸው የፖለቲካ ኃይሎች ስምምነት የላቸውም፣ ያየን ነው ማለት ነው። ስለዚህ ችግሮች ለመፍታት የመጀመሪያው እርምጃ ችግሮቹን መፍታት ነው። ማወቅ ነው፣ አይዴንቲፋይ ማድረግ ነው፣ መለየት ነው። ችግሮቹ ለምሳሌ እኛ በአጠቃላይ ለምሳሌ የኢትዮጵያ ልሂቃን ባለፈው ታሪካችን ላይ የጋራ ስምምነት የለንም። አሁን ባለው የሀገሪቱ ችግሮች የምንላቸው ነገሮች ላይ የጋራ ስምምነት የለንም፣ የጋራ እይታ የለንም። የወደፊቱ የኢትዮጵያ ፋንታ ላይም የጋራ ህልም የለንም። ስለዚህ ሶስቱን ካጣሽ በታሪካችን የጋራ እምነት የጋራ ትርጉም መስጠት ካልቻል አሁን ባሉት መሰረታዊ የሀገሪቱ ችግሮች ላይ የጋራ እይታና የጋራ መረዳት ከሌለን በመጪው የኢትዮጵያ ህልውና ላይም ደግሞ በዚህ መንገድና ሁኔታ ሀገራችንን ታደጋታለን በሚለው ላይ ስምምነት ከሌለን አስቸጋሪ ነው። ስለዚህ ነው መሰረታዊ ችግር አለ። ኦኬ፣ ቀጥሎ ላነሳ የነበረውን ነገር በዚሁ ዳሰሱብኝ ፕሮፌሰር። እሱን እንደገና መልሰን ስለዚህ ስለ አንድነት ጉዳይ መልሰው እንዲያነሱ መጻፉት ላይ ስላነሱት እሱን ስለጠቆሙ እናነሳዋለን። ነገር ግን እኔ ሁሉ ጊዜ የእርሱን ንግግር ሰማ እንደ ተመልካቹ ቡዳ ሲሉ ስለምሰማውት ቡዳ ምንድነው
ምን ለማስቀመጥ ፈልገው ነው? ትርጉም አለው ወይ? አዎ ትርጉም አለው። ቡዳው ምንድነው? በአገራችን ብሂል አንድ ቡዳ ያልሆነ ሰው የቡዶች መንደር ይሄዳል። ቡዶች መንደር ይሄድና ቡዶች እዚህ መንደር አሉ ይባላል፣ እነማን ናቸው ብሎ ቡዳውን ይጠይቃል። ራሱ ቡዳውን ይጠይቀዋል። ቡዳው ደግሞ ቡዳው ነኝ ማለት ወይ ፈራ ወይ አፈረ። የሚያደርገውን ሲያጣኛ ዛማዶ ያሉትን ቡዶ እነሱ ናቸው ቡዶች እንላለን። እነሱ ደግሞ እኛም መልሰው ይሉናል ብሎ ይመልሳል። ያ ማለት እንግዲህ ምንድነው? ማን ነው ችግር ፈጣሪ? አንቺ እኔት ያለሽ እኔ ደግሞ መልሼ አንቺ ነው እላለሁ። አሁን ለምሳሌ በተሻለ እንዲገባል አሁን በኢትዮጵያ ፖለቲካ ውስጥ የመጀመሪያው አብዮት ያ ትልቁ አብዮት ንጉሱን ከስልጣን ያወረደው አብዮት ማን ነው አጥፊው? ኢህአፓ ነው? መኢሶን ነው? ደርግ ነው? ለምሳሌ በሶስቱም የሚጻፉት መጽሐፍቶች አሁን የመኢሶን መጽሐፍ ባጭር የተቀጨ ረጅም ጉዞ የሚባለውን የክፍሉ ታደሰ በኢህአፓ ላይ የተጻፈውን ያ ትውልድ ስታነቢ የደርግ ባለስልጣናትና ዋና ጸሐፊ ፍቅረ ስላሴ ወግደረስ የሚሆን ኮሎኔል ፍስሐ ደስታ መንግስቱ ኃይለማርያምም ጭምር ሁሉም ይሄንን በዛን ጊዜ ተዋናይ የነበሩት የጻፉት ስታነቢ አንዱ ሌላውን መክሰስ እንጂ ለራሴ ጥፋት ሰርቻለሁ፣ መሰረታዊ ስህተት ሰርቻለሁ፣ ይሄን ብናደርግ ኖሮ ይሻል ነበር የሚለው ትንሽ ኮሎኔል ፍስሐ ደስታ ይሻላል እንጂ ሌላው ለምን ያንን ጭንቅላት ያንን ምርጥ የትውልዱ ምርጥ ልጆችን እንደጨፈለቁ እንዳጠፉ አጥፍተውም እንደጠፉ መናገር ውስጥ አይገቡ። ቡዳው ለሁሉም ቡዳው ሌላው ነው። መኢሶን ኢህአፓን ይከሳል፣ ኢህአፓ መኢሶን ይከሳል፣ ሁለቱም ደርግን ይከሳሉ፣ ደርግ መልሶ እንደሱን ይከሳል። ስለዚህ ችግሮችን ለይቶ የዛ ችግሮች ምንጭ ማን ምናልባት ሁሉም ቡዳ ሊሆን ይችላል እኮ በተለያየ ደረጃ ያንን ለይቶ እነዚህ ችግሮች እንዳይደገሙ ከመፍታት ይልቅ ወደዛ ነው የሚረጠው። ለዚህ ነው በሀገራችን ብሂል ቡዳ ማን ነው? ይሄን ጥፋት የሚሰራው ማን ነው? ዛሬም ቢሆን ማለት ዛሬም ቢሆን ለምሳሌ የኦነግ ሰራዊት እናስፈታለን ትጥቅ እናስፈታለን የሚለው ትጥቅ ይፍቱ እንዴት ምናት የሚለው ላይ ለምሳሌ ሲካሰሱ ታያለሽ። ማን ነው? ኦፒዲዮ ነው ያንን ቡዳ ፖለቲካ እየተጫወተ ያለው? መንግስት ነው ወይስ ኦነግ ነው ወይስ ማን ነው ስትይ እንደ መላሹ ይሆንና ቁጭ ብለሽ ችግሮቹ እዚህ ናቸው፣ እነዚህን ችግሮች ደግሞ በሐቅ ንፍታቸው ወደሚለው በቁርጠኝነት አይሄዱልሽም። ስለዚህ ሌላውን እየከሰሰ ራሱን ነፃ እያወጣ ራሱን ጻድቅ እያደረገ ሌላውን ኃጢአተኛ ሆኖ ሲከስ ነው የሚኖረው። ላለፉት 50 ዓመታት እንደዛ ኖረናል ማለት ነው። ያንን ለኢትዮጵያ ህዝብ ለተራው ህዝብ በሚገባ ቋንቋ ማስቀመጥ ነው። መልካም ያው በዚህ ሳልጠይቁት እንዳላልፈው ብዬ ነው። በዚህ በመጽሐፎት ውስጥ ያካተቱት ነው። ነገር ግን ትንሽ በዚህ መጀመሪያው ጥያቄ ውስጥ ዳሰስ አድርገውታል። እርሶም በመጽሐፎት ላይ የኢትዮጵያ የተቃዋሚ ኃይል የማይታረቁ ህልሞችን ተሸክሞ የምኞት ፈረስ ከመጋለብ ይልቅ ላለፉት 40 ዓመት የተሰሩ ስህተቶችን አርሞ በአዲስ መንፈስ የጋራ ህልም ዙሪያ እንደገና ራሱ እንዲያደራጅ የመፍትሄ ሀሳብ አስቀምጠው ነበር። ዛሬ ላይ ተቃዋሚ ፓርቲዎች እርሶ ከጻፉበት በቁጥር ጨምረው ተዋልደው በስተው መቀላቀልም በማይቻልበት ሁኔታ ደርሰዋል። ከዚህ አንጻር እርሶ ከዘረዘሯቸው የሚጋጩ ህልሞች እና ፈተናዎች እንዴት መውጣት ይቻላል? ምክንያቱም እርሶ ባስቀመጡበት ሁኔታ ከአንድ ትውልድ የወጡ ሀሳብ በርዕዮት ደረጃ ተስማምተው እያሉ ነገር ግን በቃላት ምክንያት ሲበታተኑ ነበረ በእናንተ ጊዜ ላይ አይደለም። እርሶም መጽሐፎት ላይ እንዳስቀመጡት ከ40 ዓመት በፊት የፖለቲካ ሰዎች የፖለቲካ ፓርቲዎች እየከሸፉ የመጡበት በርዕዮት ደረጃ አልነበረም። በትንንሽ ሀሳቦች እናሸንፋለንና እናቸንፋለን በሚሉ ነገሮች እየተለያዩ ነው የመጡት። እርሶ እንዳስቀመጡት ግን በዚህ ላይ መፍትሄ ብለው እንዳስቀመጡት ወደ አንድነት ቢመጡ ብለው ነበር። ነገር ግን አሁን ደግሞ እርሶ
ሲጽፉ ይዛኔ ምናልባት 50 አካባቢ ይደርሱ ነበር ተቃዋሚ ፓርቲዎች አሁን በ109 ደርሰው ቁጭ ብለዋል። እስቲ ባኩ ያው እንግዲህ ምንድነው አንዳንድ ጊዜ ምንድነው አንዳንድ የኢትዮጵያ ማህበረሰብ ሚከሮ ካልገባው ነው ምን ካለው መከራ የሚከረው አይነት ነገር ያ መከራው በአንዳንድ በተወሰነ ደረጃ እየመከረን ካልሆነ በስተቀር አንዳንድ ጊዜ እኔም ሆንኩ ሌሎች ይሻላል ብሎ የሚያቀርባቸውን ሐሳቦች ተቀብሎ መፍትሄ ከመፈለግ ይልቅ ያው የራስን ህልም ይዞ የመኳተኑ ቀጥ እንደቀጠለ እኔም ይታየኛል። በተለይ እኔ ኢህአዴግ አስሮኝ ማዕከላዊ ሲወስደኝ አታተርፉም ብዬ ነበር። ምንም እኔም ባባሰር አታተርፉም ብዬ ስላቸው ነበር። ትዝ ይልሽ እንደው ለምሳሌ የሚበላውን ያጣ ህዝብ መሪዎቹን ይበላል ብዬ የተናገርኩኝ ጊዜ የነበረው ጠቅላይ ሚኒስትር በጣም እንደተናደደብኝ ትዝ ይለኛል። ግን እኔ እዛን ጊዜ መሰረታዊ በሆነ መንገድ የህዝብን ህይወት ለመለወጥ የነበረው ጠቅላይ ሚኒስትር ቃል እንደገባው በቀን 3 ጊዜ ኢትዮጵያ ህዝብን በቀን 3 ጊዜ እንዲበሉ አደርጋለሁ ፖሊሲያችን ያደርጋል እንዳለው ቢያደርግ ኖሮ ያ ሁሉ አይፈጠርም። አንዳንድ ጊዜ ትምህርቱንም ከመውሰድ ይልቅ ያንን ከማሰላሰልና ከማድረግ ይልቅ የኢትዮጵያ ልሂቃን የሚባለው በተለይም የትላልቆቹ ብሔረሰቦች ልሂቃን ውስጣቸውም ይሁን እርስ በራሳቸውም ይሁን አስፍተው የመስራቱ የማሰቡ ከነበረው ተመክሮ የማማሩ ነገር ውስጥ አልተሳካልንም። ለዛ እኮ ነው ያላለፍነው የታሪክ ፈተና ማለት ዝም ብሎ ቀላል ፈተና አይደለም። ላለፉት 50 ዓመታት ብዙ የታሪክ ፈተናዎች ውስጥ ገብተን አላለፍንም። ማለፍ አልተቻለም። ለምሳሌ ንጉሱ የተወሰነ ጊዜ ነበራቸው። ትዝ ይልሽ እንደሆነ እዛ መጽሐፌም ላይ በደንብ ገልጫለሁ። አንድ ብርሃኑ ድንቅ የሚባል አሜሪካ አምባሳደር የነበሩ ሰው ለንጉሱ የጻፉት ደብዳቤ ኋላ ስታነቢ ንጉሱን በጊዜ ታረሙ፣ የገፉበት መንገድና ጫወታ አያዋጣም የሚል ለአንድ ሰው ከበቂ በላይ ምክር ለግሶ ነበር። ንጉሱ አልተቀበሉ፣ የራሳቸው መንገድ ተጉዞ ሄዱ። አንዳንድ ሰዎች ደርግንም በዛው ደረጃ መክሯል። ደርግም የራሱ ጉዞ እስኪጨርስ ድረስ አልተቀበለም። ኢህአዴግም ቢሆን በተለያየ ደረጃ ፓርላማ ላይም ከፓርላማ ውጪ ዝም ብሎ ጠመንጃ ስላለን ስልጣን ስላለን የፈለግነው እናደርጋለን በሙሉ በትዕቢት ተሞልቶ ከመጓዝ በስተቀር በተለይ በታሪክ ሚዛን የታሪክ ሚዛን የሚደፋ ለ100 ሚሊዮን የኢትዮጵያ ሕዝብ የሚበቃ ፖለቲካ ውስጥ መግባት አልፈለጉም። ለምሳሌ ክርክራችን ላይ ሰምተሽ ከሆነ በተደጋጋሚ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ ካልሰፋ የጥብቆ የትም አያደርስም፣ ሁሉንም ካልጨመረ ካልሰፋ የሚለው ነበር። መጽሐፎት ላይ እንደውም በአማራ በኦሮሞና በትግሪ ብቻ የሚዘወር ፖለቲካ ብዙ አያስኬደንም ብለው ገልጸውት ነበር። የአማራም ወደ ገናናነቱ መመለስ ይፈልጋል፣ ኦሮሞ መገንጠልና ትግሬው ደግሞ የጊዜውኛ ነው እያለ መጨፈሩ የሚያዋጣ አይደለም፣ ሰከን ብሎ ወደ አንድነት የሚያመጣውን ነገር ጠቁመውበት ነበር። አሰከም ብሎ ምንድነው መሰረታዊ በሆኑ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። አቻል ፖለቲካ የሚባለው ፈረንጆቹ ጊቭ ኤንድ ቴክ የሚሉት ሰጥቶ መቀበል ፖለቲካ ውስጥ መግባት አልተሳካልንም። ለዚህ ነው አሁንም ቢሆን የታሪክ ፈተና ማለፍ አልቻልንም። ካለፈው ጊዜ በተሻለ ሁኔታ ቅድም እንዳልኩኝ ብዙ ተስፋ የሚሰጡ በተስፋ ሰንቀን ትውልዱ ተስፋ ሰንቆ ለውጥ
ለውጡ ወደፊት ለመግፋት እየሞከረ ነው። ያም ማለት በየቦታው እየተፈጠሩ ያለው ከኢህአዴግ ውስጥም ከኢህአዴግ ውጭም እየተፈጠሩ ያሉ ሁኔታዎች ቀላል ባልሆኑ መንገድ ፈታኝ ሁኔታ እየፈጠሩ ነው። ትናንት የተሰሩ ስህተቶችን ከማረም ይልቅ ተጨማሪ ስህተቶችም እየተሰሩ ነው። ተጨማሪ የልዩነት ነጥቦችም እየተፈጠሩ ነው። ምናልባት እንዳትጠይቅ እንጂ አዲስ አበባ ወደ ኢየሩሳሌምነት እየተለወጠች ነው። ምናልባት ነገ አዲስ አበባ እንደ ኢየሩሳሌም የአረቦችና የእስራኤሎች እየተነሳ ያለው ጥያቄ በዛ ደረጃ እየተገፋ ነው። ስለዚህ ምንድነው የነዚህ ልሂቃኑ ትናንትም በተወሰነ ደረጃ በፖለቲካ ዋና ተዋናይ የነበሩ ልሂቃን አሁንም አሉ። ተጨማሪም አዳዲስ ልሂቃን እየተፈጠሩ ነው። እንዳውም አሁን በብዛት የፖለቲካ ተንታኞች እየተፈጠሩ ነው። ትንተናው ግን ምን ሊፈጥር ይችላል? የኢትዮጵያ ሕዝቦችን የነበሩትን ልዩነቶችን በምን መንገድና ሁኔታ ሊያሰፋ ይችላል? ሊያጋጭ ይችላል? ድሮ ያለውንም ቁስሎችና ግጭቶችን ሳናክም ሳናርም ሳንለውጥ አዳዲስ ቁስሎች አዳዲስ ፈተናዎች እንዲፈጠሩ አንዳንድ ጊዜ ሲገፉም አስተውሎ የሚገፉ የመሰለኝ አይደለም። በዛው ነው በዚህ ለአንድ ሰው የፖለቲካ እንግዲህ የሚገባሽን ያክል ነው የገባኝን ያክል መጽሐፉም ላይ ለማስቀመጥ ሞክራለሁ። ያን ያክል ሳልጨነቅ አሁንም ቢሆን በዛው ደረጃ ወደ መሸ እንጂ ከነጭራሹ ተስፋ አስቆራጭ ሁኔታ ውስጥ አልገባንም። ሙሉ በሙሉ እንዳይመሽብን በዋናነት የዚህ ነገር ፖለቲካ አቅጣጫ እናስይዛለን፣ መፍትሄ እናመጣለን፣ መፍትሄ አለን፣ ለውጥ እናመጣለን ብሎ የኢትዮጵያ ሕዝቦችን በተለያየ ደረጃ የሚያንቀሳቅሱ ኃይሎች አሁንም ቢሆን የመነጋገሩ የመደራደሩ ወደ አንድ መሀል መንገድ የመምጣቱ ሁኔታ ወሳኝ ይመስለኛል ወደፊት ለመሄድ። አለበለዚያ ይሄ ማንታ መንገዱ ወዴትም ሊወስደን ይችላል፣ ወደ ኋላም ሊመለስን ይችላል። ባልተጠበቀ ሁኔታ ይሄ ለውጥ ሊጨናገፍ ይችላል፣ ባልተጠበቀ ሁኔታ ሊጠለፍ ይችላል። አሁን ለምሳሌ አንዳንዶቹ ይሄ ለውጥ በዋናነት ያመጣው የቄሮ ኃይልን ሁሉ ይረሳሉ። በተለይ በፌደራሊዝም ጥያቄና በአንዳንድ ጥያቄዎች ይረሱና የራሳቸውን ህልም ብቻ ሲያወሩ ታያለሽ። ለምሳሌ ማንም በማይከዳው መንገድ 27 ዓመት የኢትዮጵያ ህዝብ ሲያምስ የኖረው መንግስት የቆመበትን መሬት በዋናነት እንዲያናጋ ያደረገው የኦሮሞ ቄሮ ነው። ከዛ የጎንደር ወጣቶች ያው በአጠቃላይ የኢትዮጵያ ህዝብ ተሳትፎበታል። ግን በዋናነት ይሄ መንግስት ለውጥ የግድ እንዲቀበል ፈልጎ ሳይሆን የግድ እንዲቀበል የኢህአዴግ መንግስት የቆመበትን መሬት ያናጉበት የኦሮሞ ቄሮች ናቸው። ከዛ ሰፍቶ የጎንደር ሌሎች ወጣቶችም እየተጨመሩ ሰፊ የኢትዮጵያ ህዝብም ይሄ አፈና ስርዓት በቃኝ ወደ ማለት ሲገፋ ነው ይሄ ለውጥ የመጣው። እሱንም አንዳንድ ጊዜ እንረሳለን። ለምሳሌ እኛንም ከእስር ቤት ያስወጣው ይሄው የወጣት ኃይል ነው እና ዶክተር አብይን እና አቶ ለማን ወደ ምኒልክ ቤተ መንግስት ያስጠጋው ያስገባው ይሄ ወጣት ኃይል ነው። ከአውሮፓም ግንቦት ሰባትንም ነውነግም ሌሎችንም በዋናነት ይሄ አፋኝ የነበረው የፖለቲካ ስርዓት የቆመበት መሬት ተናግቶ ሀገር ውስጥ እንዲገባ ያደረገው ይሄው ቄሮ የምንለው የወጣት ኃይል ነው። ሌሎቹንም የጎንደርና ሌሎቹን ጨምሮ ማለት ነው። ስለዚህ መላው ኢትዮጵያ ህዝብ በዚህ ትግል ውስጥ በተለያየ ደረጃ ተሳትፏል። ግን ዋናው ኃይል ይሄ ቄሮ ኃይል ነው። ይሄ ቄሮ ኃይል ምን ጥያቄ ነበረው? ምን ጥያቄ ይዞ ተነሳ? ምን ጥያቄ ይዞ ህይወቱን ገበረ? ምን ለውጥ ፈለገ? ይሄ የፈለገው ለውጥ የት ደረሰ የሚለውን ብዙዎች አንዳንድ ጊዜ ሲናገሩ ሲንቀሳቀሱ ይረሱታል። እሱ ደግሞ ችግር ይፈጥራል። ምክንያቱም አሁን የደርግ ስርዓትንም ስንመለከተው ደርግ በአብዛኛው የንጉሱ ታማኝ ታዛዥ ወታደሮች ከጎን ይዞ መጥቶ የወሰዱት እንጂ በዋናነት ንጉሱን ያወረደውን አብዮት ያመጣው የኢትዮጵያ ተማሪ ንቅናቄ ነው። ከዛ ተማሪ ንቅናቄ ደግሞ በቀጥታ የወጡት ኢህአፓና መኢሶን ነበሩ። ደርግ ግን ሌላውን
ከነሱ ተብሮ በተለይ ከሜሶን ተብሮ እነሱ ወደ ጎን ገፍቶ ያንን ምርጥ ትውልድ ከጨፈለቀ በኋላ እኔ ነኝ አብዮተኛ ነው እኔ ነኝ አብዮት እየገፋ ያለው እየመራው ያለው በሚለው ደረጃ ገፍቶ ያን ሁሉ አመጣ። ስለዚህ የትናንት ይሄ ለውጥ እንዴት መጣ እንደዚህ ደረሰ ነገስ እንዴት ሊቀጥል ይችላል በሚለው ላይም አንዳንድ ጊዜ በአየሩ ላይ ያለው በሚዲያው ላይ በተለያየ ደረጃ የሚነገረው የሚተነተነው ትንተና ትንሽ መልክ ካልያዘ በስተቀር ምናልባት ወደ መሃል መንገድ ለማምጣት የምናደርገው ትግል የምናደርገውን ልፋት ከንቱ ሊያስቀርብን ይችላል። ለውጡ ሜዳ ላይ ሊቀር ይችላል። በይደርስ ማቆየት አንችልም ወይ? አገር ካለችበት ሁኔታ አንፃር ጥያቄዎች አሉት። ቄሮ የኦሮሞ ህዝብም ሌላውም መላው የኢትዮጵያ ህዝብም ጥያቄዎች ይኖሩታል። ነገር ግን አገር ከገባችበት ትኩሳት አንፃር ጥያቄዎቹን በይደር ልናቆያቸው አንችልም። እሱ ነው እኔም ብለው ለምሳሌ ያነሳሱ ነው። እኔም ከሁለት እንዳውም እሱ ነው እኔም ከሁለት መሰረታዊ ጥያቄዎች በላይ ጥያቄዎቹን ካሰፋን በዛው ደረጃ ልዩነቶቻችን እያሰፋን እንሄዳለን። እኔ መሰረታዊ ጥያቄ አንዱና ዋነኛው መሰረታዊ ጥያቄ ስንት ሀገር አለን ነው። አንድ ሀገር አለን፣ ሁላችንም አንድ ሀገር አለን። ይሄን ሀገር አጠናክረን ብልጽግናዋ ሌሎች ነገሮቿ በተሻለ ሁኔታ እንዲቀጥሉ ምን ለማድረግ አንድ ሀገር ያስፈልገናል። አንድ ሀገር አለን፣ ይሄን አጠናክረን መያዝ አለብን። አንድ መሰረታዊ ጥያቄ ነው። ይሄም ካላደረግን በስተቀር ያስቸግረናል። ምክንያቱም 3-4 ሀገር ለመገንባት አትችይም። ለ3-4-5 ሀገርም መታገል በጋራ ያስቸግራል። የተለያዩ ቡድኖች እንኳን ያንን ጥያቄ ቢኖራቸው ማለት ነው። ስለዚህ አንድ የጋራ ሀገር አለን የሚለው ላይ በሰከነ መንገድ በሰከነ አእምሮ መነጋገር። ሁለተኛው ጥያቄ ይሄ ሀገር ደግሞ በምን መንገድ ትመራ የሚለው ዲሞክራሲ ነው። ቸርችል የዛሬ ወደ ስንት ዓመት 70-80 ዓመት በፊት እንደተናገረው ከሁሉም ስርዓቶች ከሁሉም መጥፎ ስርዓቶች ከዲሞክራሲ የተሻለ ነገር የለም ነው ያለው። ዲሞክራሲ መጥፎ ሊሆን ይችላል፣ ግን ከዲሞክራሲ የተሻለ የለም። ዓለም ከዛ የተሻለ ስርዓት መፍጠር አልቻለም እስካሁን ባለው። ስለዚህ በዲሞክራሲያዊ ስርዓት ይሄ ሀገር መተዳደር አለበት፣ ኢትዮጵያ መተዳደር አለባት የሚለውን ከያዝ እኔ ይበቃናል። ለምሳሌ አንዳንዱ ዘልና ዶክተር አብይ ነብይ ነው አሁን እየተገማን ነው ክልሎችን ያፍርስልን ብሎ የሚጠይቁ አሉ። በአንዳንድ አካባቢዎች አሁን ክልል አሁን ባለበት ሁኔታ እኔ ምናልባት የዛሬ 10-20 ዓመት ወይም 30 ዓመት የተሻለ ድርድር የተሻለ አቅጣጫ የተሻለ ያሁኑን የሚተካም ሊፈጠር ይችላል። ግን አሁን ባለው ሁኔታ በአንዳንዶች መቃብር ላይ ወደ መለወጡ መሄዱ ነው እና ጠቅላይ ሚኒስትሩንም አጉል ምክር ውስጥ በመክተት ዛሬ መመለስ የማይችሉትንም ጥያቄዎች መመለስ መጣር ደግሞ እጅግ በጣም አደገኛ በሆነ መንገድ አገሪቷንም ለሌላ አደጋ ምናልባትም ለሌላ እርስ በርስ ጦርነትን ብቻ ሳይሆን ለመበተን አደጋ ሊያበቃ ወደሚችለው መግፋት ነው የሚሆነው። እኔ ለመሰረታዊ ዛሬ መመለስ ያለበት ዲሞክራሲ ነው። የዲሞክራሲ ጥያቄ ማለፍ አንችልም። እሱ ይላልትን ያለው ክልል ዲሞክራሲያዊ በሆነ መንገድ ህዝቦች መንደራቸውን፣ አካባቢያቸውን፣ ወረዳቸውን፣ ዞናቸውን፣ ክልላቸውን በመረጡት ሰዎች መተዳደር እንዲችሉ ማድረግ እኔ ተገቢ ይመስለኛል። ግን ከዛ አልፎ ክልል ይፈርስልን የዚህ ፖለቲካ ወይም የዛ ፖለቲካ ካልሆነ ለኢትዮጵያ አዋጣም ወደሚለው ከሄን ልዩነቶችን ከማስፋት በስተቀር ምንም የምናገኘው ብዙ ትርፍ ያለ አይመስልም። ስለዚህ እኔ ሁለት መሰረታዊ ጥያቄዎች አሉ። አንዱ የጋራ ሀገር ጉዳይ ነው። ሁላችንም አንድ የጋራ ሀገር አለን። የዚህ የጋራ ሀገርን አንድነት መጠበቅ ያስፈልጋል። በጋራ ሀገር ተከባብሮ ለመኖር ተቻችሎ ለመኖር ያስፈልገናል። ይህንን አቺቭ ማድረግ ነው አሁን ባለው ሁኔታ። ከዛ ደግሞ ይሄ ሀገር ደግሞ ዲሞክራሲያዊ በሆነ መንገድና አስተዳደር
መገንባት ያስፈልጋል። ከዛ አልፈን ምን አይነት ፌደራሊዝም፣ ምን አይነት ኢኮኖሚ ፖሊሲ ምናምን ነገ የፖለቲካ ፓርቲዎች ይወዳደሩበት ያንን ይዞ ሰፊ ድጋፍ ያገኙ የፖለቲካ ኃይሎች ስልጣን እንዲይዙ መስማማት ይቻላል። አለበለዚያ ግን ዛሬውኑ 1001 ጥያቄዎችን ደርድረን ይሄ ካልተመለስልን ደግሞ ኢትዮጵያ አትበተንም ወይም የፈለገው ነገር ይውጣ የሚል ወደ እብድ ፖለቲካ ውስጥ ከገባን ብዙ ዋጋ ሀገሪቷንም ሁላችንም ሊያስከፍል የሚችል ሁኔታ ሊፈጠር ይችላል። የኔ ስጋት እሱ ነው ማለት ነው። ስለዚህ ከዛ ከመስቀለኛው ቀጥሎ ያሉት ስጋት ሀገር ወይም መስቀለኛውንም ሲገልጡ በዛው አካተው መሰለኝ አይደል የነገሩኝ? የተያዙ ናቸው። እሺ መልካም